ነፃነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ። ቪዲዮ ቅንብር ተመስገን አዝመራው። የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን ክፍል 19ን ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 20ን እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር እና ላይክ እንድታደርጉ በትህትና እናሳስባለን። የፈሩት ይደርሳል። ታሪክነህ ከዩኒቨርሲቲ ተመርቆ ወደ ስራ ዓለም ሲገባ መጀመሪያ የሚኒስቴር መስሪያ ቤት ዕጣ የደረሰው ትምህርት ሚኒስቴር በመምህርነት ነበር። ለመምህርነት ዕጣ የደረሳቸው ወጣቶች ደግሞ 4 ኪሎ በሚገኘው የትምህርት ሚኒስቴር ግቢ ውስጥ ተሰባስበው የክፍለ ሀገር ዕጣ እንዲያወጡ ተደረገ። እሱ ከተመረቀበት የሙያ መስክ ለኤርትራ ክፍለ ሀገር የተሰጠው ኮታ አንድ ሰው ብቻ ሲሆን በወቅቱ በመንግስትና በኤርትራ ነጻ አውጪ ግንባር ወይም ሻዕቢያ መካከል ከፍተኛ ጦርነት የሚካሄድባት ክፍለ ሀገር ስለነበረች ያቺን ዕጣ ላለማውጣት ሲል ከላይ የነበሩትን ዕጣዎች ወደ ጎን ገፋ ገፋ አድርጎ ከስር ካሉት ዕጣዎች አንዷን መዞ አወጣና የተጠቀለለችው ብጣሽ ወረቀት ተዘርግታ ስትነበብ በትልቁ ኤርትራ ትላለች። ዙሪያውን ከበው ሁኔታውን ሲመለከቱ የነበሩት ሰዎች ያን ያህል ከስር ስትፈልግ የነበርከው ኤርትራን ለማግኘት ነው እንዴ? በማለት ተሳለቁበት። እሱ ግን በዚህ እድሉ ርር ድብን ብሎ አዘነ። በኋላም በደመነፍስ ወደ ቤቱ ሲሄድ መኪና ሊገጨው ሲል ለጥቂት አመለጠ። ሹፌሩም አንገቱን በመስኮት አሾልኮ የስድብ ቃላትን አዘነበበት። የደረሰው ዕጣ ፈንታ አበሳይቶት ሌሊቱን ሙሉ እንቅልፍ ሳይተኛ አደረ። ሲነጋ በኢትዮጵያ አየር መንገድ አስመራ አየር ማረፊያ ውስጥ ይሰራ የነበረ ዘመዱ በወቅቱ ለረፍት አዲስ አበባ መጥቶ ስለነበር በቀጥታ እሱ ወዳረፈበት ሆቴል ሄደ። የመኝታ ክፍሉን በር ሲያንኳኳ ሰውየው ከመኝታው አልተነሳም ነበር። በታሪክነህ የበር ኳኳታ ያለ ፍላጎቱ ለመነሳት የተገደደው ሰው ተነስቶ በሩን ከፈተለትና ወደ ክፍሉ ገባ። ምን ነው በደህና ነው እንዴ በጠዋት የመጣ ሲል ጠየቀው። እባክህ ተበሳጭቼ ነው ያደረው አለው። ለምን ሲል ጠየቀው። በመምህርነት ሙያ ዕጣ ኤርትራ ደረሰኝ እኮ። ለምን ትበሳጫለህ ታዲያ? ያልጠበቅኩት እድል ነው የደረሰኝ። ተው እባክህ፣ እንዲያውም ወደ ሌላ ክፍለ አገር ከሚደርስህ እንኳን ኤርትራ ደረሰ። እኔ አስመራ አስመድብሃለሁ። አስመራ ደስ የምትል ከተማ ናት። የአስመራ ሕዝብም ጥሩ ነው። ዝም ብለህ ሂድ አለው። በዚህ ጊዜ ታሪክነህ ጥቂት ተረጋጋ። ብሩህ ተስፋም ታየው። ነገር ግን ዘመዱ እንዲያ ቢለውም በመሄድና በመቅረት መካከል ሆኖ ለ2 ቀናት ለውሳኔ ተቸግሮ ዋላ አደረ። በመጨረሻ እዚያ የሚኖሩት ሰዎች አይደሉ እንዴ? ወገኖች አይደሉ እንዴ? ሞትንም ቢሆን እንደነሱ እቀበላለሁ በማለት ራሱን አሳምኖና ዘመዱ የሰጠውን ተስፋ ሰንቆ ትምህርት ሚኒስቴር በ98 ብር ቆርጦ በሰጠው የአየር ትኬት በቦይንግ አውሮፕላን ተሳፍሮ ከአዲስ አበባ አስመራ በረራ። አስመራ አየር ማረፊያ ድረስ የዘመዱ ወንድም ላዳ ታክሲ ይዞ በመምጣት ተቀበለውና በክብር ዘመዱ ቤት አረፈ። በሕይወቱ የማይረሳውም በዘመዱ ሚስትና ቤተሰቦቹ ለ1 ወር ያህል የተደረገለትን መስተንግዶ ነው። ካልጋ ወጪ ሙሉ በሙሉ ከምግብ ወጪ ደግሞ በከፊል ነፃ ሆኖ በፍቅርና በክብር ዘመዱ ቤት ሰነበት። ታሪክነህ ሌላ አማራጭ ያልነበረው ቢሆንም አስመራ እንደሚመደብ ትልቅ ተስፋ ይዞ ነበር የሄደው። ነገር ግን ቃል የገባለት ዘመዱ ከአዲስ አበባ ቶሎ ሊመለስ ባለመቻሉ ታሪክነህን አስመራ የማስመደቡን ኃላፊነት ለሚስቱ ነበር የሰጣት። ሚስቱም ሂደቱ ከአቅሟ በላይ ስለነበር ታሪክነህን አስመራ የማስመደቡ ጉዳይ ከንቱ ተስፋ ሆኖ ቀረ። ከተለያዩ የትምህርት መስኮች ተመርቀው ኤርትራ ክፍለ ሀገር በመምህርነት የተመደቡት ወጣቶች የምደባ ዕጣ እንዲያወጡ አርብ ቀን በክፍለ ሀገሩ ትምህርት ቤቶች ጽሕፈት ቤት የስብሰባ አዳራሽ ውስጥ እንዲሰበሰቡ ተደረገ። መድረኩን የሚመራው ባለስልጣን እንኳን በደህና መጣችሁ ካለ በኋላ አገልግሎት የሌለው መምህር አስመራ መመደብ አይችልም። ይህ የክፍለ ሀገሩ ትምህርት ቤቶች ጽሕፈት ቤት መመሪያ ነው።
ስለዚህ አገልግሎት የሌላችሁ ከአስመራ ውጪ ካሉት ክፍት ቦታዎች መካከል ዕጣ ታወጣላችሁ ብሎ በእያንዳንዱ የትምህርት መስክ ከአስመራ ውጪ ያሉትን ክፍት ቦታዎች ስም ዝርዝር ሲጠራ ታሪክነህ ዕጣ የሚያወጣባቸው ትምህርት ቤቶች አዲኋላ፣ አዲቀይህ፣ ባሬንቱ የሚባሉ ነበሩ። በዚህ ጊዜ ታሪክነህ ሁሉንም የቦታ ስሞች ሰምቷቸው የማያውቅ ከመሆኑም በላይ አንዳንዶችን ደግሞ በትክክል ለመጥራትም እንኳን እንደሚቸግረው ሲረዳ መጀመሪያ አዲስ አበባ ሳለ ከነበረበት ፍራቻና ስጋት ጋር ተዳምሮ እየገጠመው በመጣ ዕጣ ፈንታ ስሜቱ በከፍተኛ ደረጃ ተጎድቶ ተራው ደርሶት ዕጣ ከማውጣቱ በፊት የስብሰባ አዳራሹን ጥሎ ወጣ። ድርጊቱ ከስነ ምግባር ያፈነገጠ መሆኑን ቢረዳም ለጊዜው ራሱን ለመቆጣጠር ባለመቻሉ ስብሰባውን ረግጦ ለመውጣት ተገደደ። ጠመንጃ ይዞና ሰልጥኖ ለውጊያ የዘመተው ወታደር ባይሆንም እንኳ ወደ ጦርነት ግንባር እየሄደ መስሎ ስለተሰማው አርብን፣ ቅዳሜና እሁድን ምን ማድረግ እንዳለበት ሲያወጣና ሲያወርድ በጭንቀት አሳለፈ። ወደ አዲስ አበባ እንዳይመለስ በትምህርት ሰዓት የይለፍ ፈቃድ የሚሰጠው የለም። የይለፍ ፈቃድ እንደምንም ቢያገኝም እንኳ በምን ገንዘብ የአውሮፕላን ቲኬት ይቆርጣል? እሱና እሱን መሰሎች አስመራ ለአንድ ወር ያህል ሳይመደቡ ስለቆዩ ትምህርት ሚኒስቴር በቅድሚያ የሰጣቸው የመስከረም ወር ደሞዝ የተጣራ 385 ብር በኑሮ ውድነትና በፍሬሽ የገንዘብ አጠቃቀም ችግር ምክንያት ተመዞ አልቋል። ከታሪክነህ በስተቀር ብዙዎቹ ብድር ውስጥ ገብተዋል። ገንዘብ ከዘመዱ አግኝቶ ይለፍም አግኝቶ ወደ አዲስ አበባ ቢመለስም እንኳ ስራ ፈት ስለሚሆን መንግስት በመደበው የስራ መደብ ላይ ባለመስራቱ እንደ ጸረ አብዮተኛ ተቆጥሮ የመታሰር ዕድል የሚገጥመው ከመሆኑም በላይ ለዘመናት ካፋቸው አጉርሰው ያሳደጉትና ያስተማሩት ወላጆቹና በተስፋ የሚጠብቁት እህት ወንድሞቹም ታሪክነህ በዲግሪ ተመርቆ ስራ አጥና ጥገኛ ሆኖ ቢያዩት ምን ይሰማቸዋል? እሱስ ምን ይሰማዋል? ይህንን ሁሉ በአይነ ህሊናው ሲያየውና ሲያመላልሰው እንደገና በብስጭትና በቁጭት ስሜት ውስጥ ሆኖ ሰኞ ላይ ደረሰ። ሰኞ ጠዋት ራስ ምታትና ውጥረት ማጅራቱን እንደ ክራር ጅማት ወጥሮ እንደያዘው የሚያደርገው ግራ ሲገባው ወደ ክፍለ ሀገሩ ትምህርት ቤቶች ጽሕፈት ቤት ሄደ። የመምህራንና ሰራተኞች አስተዳደር ኃላፊው ጸሐፊ ክፍል ገባና ስለ ምደባ ጉዳይ ጠየቃት። ስሙን ከናባቱ ጠየቀችው፣ ነገራት። መዝገብ አገላብጣየችና አዲኋላ ደርሷል አለችው። የቦታውን ስም በትክክል መጥራት ስለማይችል በቅሬታ ውስጥ እንዳለ የት ነው አዲኋላ ሲል ጠየቃት። አታውቀውም እንዴ? ሰራይ አውራጃ ውስጥ የሚገኝ በጣም ጥሩ ከተማ፣ ጥሩ ወረዳ ነው። እድለኛ ነህ። ኤርትራ ውስጥ ጤፍ እንጀራ ልትበላ የምትችልበት አውራጃ ቢኖር ሰራይ አውራጃ ብቻ ነው። ስማ፣ ባሬንቱ ቢደርስ ኖሮ ምን እንደምትበላ ልንገርህ ስትል ጠየቀችው። ምንድን ነው ሲል ጠየቃት። አይተው ድሙን ውሮን ጠይቃት በማለት ሳቀች። ውሮ ትናገራለች እንዴ በማለት እሱም በፈገግታ ጠየቃት። አዎ ትናገራለች ካለች በኋላ ከልቧ ሳቀች። ቦታውን ሄዶ ባያየውም ጸሐፊዋ በሰጠችው መረጃ መሰረት እድለኛ ነኝ ብሎ ስላሰበ እንደ ጅማት ማጅራቱን ወጥሮ ይዞት የሰነበተው የራስ ምታት በቅጽበት ሲለቀው ተሰማው። በመሀል ሀገር እንደተመደቡት ጓደኞቹ እሱም ስራ ይዞ በየወሩ ደሞዝ እየተከፈለው ራሱን ችሎ ሕይወቱን ሲመራና በጉጉት ሲጠብቁ ስለ ዘመናት የኖሩትን ቤተሰቦቹንም ሲረዳና ሲደሰት ወዲያውኑ ታየውና ውስጡ በሐሴት ተሞላ። ይህን ሁሉ ሐሳብና ስሜት ከጸሐፊዋ ጋር ሲለዋወጥ አንድ መልከ መልካም ቀይ ጸጉሩ ክምክም ጎፈሬ ወጣት የጸሐፊዋን ቢሮ ግድግዳ በውጭ በኩል ተደግፎ ቆሞ ይመለከተው ነበር። የምስራች የነገረችውን ጸሐፊ አመስግኖ ሲወጣ ያ ቀና ወጣት ተከትሎት ከህንፃው ወጣና እንተዋወቅ፣ ኪዳነ ማርያም መንግስቱ እባላለሁ። አዲኋላ መመደብህን አሁን ስትነግርህ እየሰማሁ ነበር። እኔም እዛው ነው የተመደቡት። ሄጄ ቦታውን አይቼ ነው የተመለስኩ። ጥሩ ቦታ ነው ሲለው ደግሞ የበለጠ ተደሰተ። መምህር ኪዳነ ማርያም ቀጥሎ እንሂድ ሻይ ንስታይ ብሎ ከህንፃ ይዞት ወጣና ፊት ለፊት ካለው አንድ ካፌ ውስጥ ገቡ። ከዚያም መምህር ኪዳነ ማርያም ከአስመራ ዩኒቨርሲቲ በሂሳብ ትምህርት እንደተመረቀ ከነገረው በኋላ ስለ ሰራይ አውራጃና ስለ አዲኋላ ጥሩነትና
ጥሩነት፣ ቅርበትና ተፈጥሯዊ ገጽታ የተረዳውን ያህል መልካም ነገሮችን ነገረው። ካፒቺኖ ወይም ማኪያቶ ከጋበዘው በኋላ በዚህ ሁሉ መልካም አጋጣሚ ልዩ ደስታ የተሰማው ታሪክነህና ኪዳነ ማርያም አድኋላ የሚሄዱበትን ቀን ወስነው የሚገናኙበትን ቦታና ሰዓት ቆርጠው ተለያዩ። ከመምህር ኪዳነ ማርያም ጋር በቀጠሯቸው ቀን ተገናኝተው በአንድ አሮጌች ኳንታ መኪና ተሳፍረው ወደ አድኋላ ተጓዙ። አድኋላ እንደደረሱም ጥቂት ቀናት ሆቴል አረፉ። ነገር ግን ሁለቱና ሌላ አንድ ወዲ ኤብዮ ወይም ዮሴፍ የሚባል ከአስመራ ዩኒቨርሲቲ በእንግሊዝኛ ቋንቋ የተመረቀ 3 ዲግሪ ያላቸው መምህራን ለትምህርት ቤቱ የመጀመሪያዎቹ የዲግሪ ምሩቃን ስለነበሩ ብርቅዬ ሆኑ። በዚህ ምክንያት የትምህርት ቤቱ አስተዳደር ከትምህርት ቤቱ ክፍሎች መካከል አንዱ ሰፊ ክፍል በነፃ በጋራ እንዲኖሩበት ፈቀደላቸው። መምህር ኪዳነ ማርያምና ታሪክነህም እጅግ በሚገርም ሁኔታ በአጭር ጊዜ ውስጥ ከልብ የሚግባቡና የሚስጥር ጓደኛሞች ሆኑ። የተከበራችሁ አድማጭ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ ያበቃ። በቀጣዩ ዝግጅታችን እስክንገናኝ ድረስ ደህና ሰንብቱ።